ሩትዬ ግን ማለት ነው ይሄን የመሰለ ቆንጅና፣ ይሄን የመሰለ ውበት፣ ይሄን የመሰለ አቋም ይዘሽ ለምንድነው ግን አብርሃም ላይ ፍጥጥ ያልሽው? ለምንድነው እንደዚህ ፍጥጥ ያልሽው? ለምንድነው የምታናጅኝ? ለምንድነው የምታሳዝኝን? ለምንድነው እኛን የማታስከብሪው? ለምን የሚል ፕሮግራም ጀምራለሁ ልክ እንደ በስንቱ ማለት ነው። እና ለምንድን ነው ይሄን የመሰለ ስንት ነገር ነው የሚጠል። ፊልም መስራት ትችላለች፣ አንደኛ ክሊፕ መስራት ትችላለች፣ ሞዴልነት መስራት ትችላለች፣ በጣም ብዙ ነገሮችን መስራት ትችላለች ሩቲ ማለት ነው። ዩቱብ ብቻ አይደለም። ዩቱብ ብቻ ከአብርሃም ጋር ለምን እንደዚህ ፍጭጭ እንዳለች አላውቅም። እንኳን አንቺ ትንሱዬ ትላንትና የመጣችሁ ትላንትና ወደ ሚዲያ መጣ ገና እንትን ያለች ስንት ነገር አሳየችን። አሁን ራሱ የው ፊልም ሰርታ ልታስመርቅ ነው። ለምንድን ነው ከአብርሃም ርቀሽ ከነዚህ ምናምን ሴቶች ርቀሽ የራስሽን ህይወት እንደዚህ በምትፈልጊው አቅጣጫ ለምንድን ነው ማትኖሪ? ሁሌ እየተሰደብሽ፣ ሁሌ ክብርሽን ዝቅ የሚያደርገው ነገር እያደረግሽ ለምንድን ነው የኛንም ኦዲየንሶችሽን ማታከብሪ? የኔ ቆንጆ የኔ ልዕልት። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ የኔ ወርቅና ውድ የሆናችሁ ቤተሰቦቼ። እና ሩትዬ ለምንድን ነው ይሄን የመሰለ ቆንጅና፣ ንግግሯ አንድ ቃል በቂ፣ አቋሟ ስታይሏ ሁሉ ነገሯ ይለያል። ግን ለምንድን ነው አለ አይደለ? አሁን ከሩቲ ምንም አዲስ ነገር ያየነው ነገር የለም። ይሄ ሁሉ ጊዜ ጭቅጭቅ ከመጣች ጀምሮ እዚህ ዩቱብ ላይ ጭቅጭቅ እንዴ! ከጓደኞችሽ እንኳን እኮ ብዙ ነገር ማየት ትችላለች አይደለ እንዴ? ሁሉ ጊዜ ባሌ ከሄርሜላ ጋር ሆነ፣ ከፍቅር ጋር ሆነ፣ አብርሃም ሌላ ልጅ ይዞ መጣ፣ ሌላ አስረገዘ፣ ሌላ አቀፈ፣ ከሌላ ጋር ተኛ። በቃ የእናንተ ስራ ይሄ ነው። ከየሆነ ዝሙት ነገር አይወጣም። ምንም ብትሞቱ ራሱ ከዚህ ዝሙት የምትወጡ አትመስሉኝም። እኔ የምር እዛ ራሱ ዝሙት የምትሰሩ ነው የሚመስለኝ። እዛ ስትሄዱ ራሱ ሞታችሁ ማለት ነው። እናንተ መቼም መንግስተ ሰማያትን አትወርሱም፣ እሳት ውስጥ ነው የምትገቡት። ይቅርታ አድርጉልኝ እንደዚህ በማለት። ምክንያቱም ይህንን ስራ እየሰራችሁ ታዲያ መንግስተ ሰማያትን አፍቃችኋላ እንዴ? ጉድ እኮ ነው። እኔም እኮ መንግስተ ሰማያት ነው የምገባው ይሄን በማውራቴ ግን